ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልሁኝ እነሆ አራት የትምህርት አማራጮችን ይዤላችሁ መጥቻለሁ። የመጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዝኛ ቋንቋና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጡ ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ቀጥታ መማር ትችላላችሁ። በሳምንት 5 ቀን በቀን ለ1 ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። መልካም ቆይታ። ዛሬ ደግሞ በመ ቤተሰብ በእያንዳንዳቸው ሶስት ቃላትን ይዤላችሁ መጥቻለሁ ማለት ነው። በመ ቤተሰብ እንዴት ነው ቃል መመስረት የምንችለው የሚለውን በዛው እያየን እንሄዳለን። ስለዚህ መጀመሪያ ፊደላትን እጠራላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ያሉትን ሶስቱንም ቃላቶች ፊደላትን እየለየን እያጣመርን ቃል እየመሰረትን እንሄዳለን ማለት ነው። ህሊናችሁን ሰብስባችሁ ተከታተሉ። መ ሙ ሚ ማ ሜ ም ሞ የፊደላት ድምፅ ይሄን ይመስላል። ስለዚህ ከዚህ በኋላ እያንዳንዳቸውን እየለየን ቃል እየመሰረትን እንሄዳለን ማለት ነው። መ ለ ሰ መ ከመ ቤተሰቦች የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ መ ለ ሰ መለሰ 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 የሚል ቃል መስርቶ ይገኛሉ ማለት ነው። ከዚህ ጋር ደግሞ መከረ መ ከመቤተሰብ የመጀመሪያ ፊደል ነች። ከከቤተሰብ የመጀመሪያ ፊደል ነች። ረ ከረቤተሰብ የመጀመሪያ ፊደል ነች። በአንድ ላይ መከረ መከረ ይላል ማለት ነው። ቀጣይ ከዚህ ጋር መረገ መ ከመቤተሰብ የመጀመሪያ ፊደል ነች። ረ ከረቤተሰብ የመጀመሪያ ፊደል ነች። ገ ከገቤተሰብ የመጀመሪያ ፊደል ነች። በአንድ ላይ መረገ 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 ይላል ማለት ነው። እዚህ ጋር ቃላት ስንመሰርት ምን እንደሚል አጋጥመን ለማንበብ ከተቸገርነ ያሉት ፊደላት በፍጥነት እንጠራቸዋለን ማለት ነው። እስኪ በፍጥነት እንጥራቸው። እስኪ እንደኔ አብራችሁ ለምሳሌ የኛውን ስናይ መለሰ ብለን ቅድም አንብበነዋል። ከዚህ ጋር መከረ ብለን አንብበናል። ከዚህ ጋር ደግሞ መረገ ብለን አንብበናል። ስለዚህ መለሰ የሚል መሆኑን ለማወቅ የኛውን ፊደላትን በፍጥነት እንጠራቸዋለን ማለት ነው። ስለዚህ በፍጥነት እንጠራቸው። እስኪ እንደኔ አብራችሁ በሉ እናንተም መለሰ 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 በፍጥነት እንጠራቸው። መለሰ መለሰ የሚል ቃል ካፋችን ላይ ራሱ ይነግረናል ማለት ነው። ከዚህ ጋር ደግሞ መከረ 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 ይላል ማለት ነው። መከረ እዚህ ጋር ስንመጣ መረገ 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 ይላል ማለት ነው። ስለዚህ ከዚህ ጋር ባየናቸው መሰረት በሁለተኛዋ ደግሞ ሙ በምትባለዋ ያሉትን ፊደላት እንለይና ከዛ በፍጥነት ጠርተን ምን እንደሚል ራሱ ይነግራል ማለት ነው። ስለዚህ ሙ ከራ ሙ ከመቤተሰብ እዚህ ጋር የምናያት ሁለተኛ ፊደል ነች። ከከቤተሰብ የመጀመሪያ ፊደል ነች። ራ ከረቤተሰብ አራተኛ ፊደል ነች። በአንድ ላይ እስኪ እንሞክር። ከዚህ ጋር ላይ እንዳነበብንበት ሙ ከራ ሙ ከራ ሙ ከራ በፍጥነት ተከታታይ ከጠራናቸው ፊደላትን ምን እንደሚል ካፋችን ላይ ይነግረናል ማለት ነው። ስለዚህ እርግጠኛ ነኝ እንደዚህ ብላችሁ በጠራችሁ ሰዓት ምን እንደሚል ነግሯችኋል። ስለዚህ ምን ያህል ማለት ነው ሙከራ 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 የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ሙስና ሙ ከመቤተሰብ ሁለተኛ ፊደል ነች። ስ ከሰቤተሰብ ስድስተኛ ፊደል ነች። ና ከነቤተሰብ አራተኛ ፊደል ነች። ችኛዋ ስ ከሳቱ ሰ ማለት ነው። ከሳቱ ሰ ስንተኛ ፊደል ነች? ስድስተኛ ፊደል ነች ማለት ነው። በአንድ ላይ እስኪ እንጥራቸው። ሙስና 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 ይላል ማለት ነው። ሙስና ከዚህ ጋር ስንመጣ ሙላት ሙ ከመቤተሰብ ሁለተኛ ፊደል ነች።
ላ ካለ ቤተሰብ አራተኛ ፊደል ነች። ት ካተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሙላት 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 ይላል ማለት ነው። በሶስተኛ ደረጃ ከዚህ ጋር ስንመጣ ሚስት ሚ ከመቤተሰብ ሶስተኛ ፊደል ነች። ይኸው እዚህ ጋር የምናያት እሷ ነች። ስ ካሰቤተሰብ ስድስተኛ ፊደል ነች። ከዚህ ጋር እንደነገርኋችሁ ት ካተቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሚስት ሚስት ይላል ማለት ነው። እዚህ ጋር ደግሞ ሚዲያ ሚ ከመቤተሰብ ሶስተኛ ፊደል ነች። ዲ ከደቤተሰብ ሶስተኛ ፊደል ነች። ያ ከቤተሰብ አራተኛ ፊደል ነች። በአንድ ላይ ሚዲያ ሚዲያ የሚል ቃል መስርቶ ይገኛሉ። ቀጣይ ከዚህ ጋር ደግሞ ሚዛን ሚ ከመቤተሰብ ሶስተኛ ፊደል ነች። ዛ ከዘቤተሰብ አራተኛ ፊደል ነች። ን ከነቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሚዛን ሚዛን የሚል ቃል መሰርታሉ። በአራተኛዋ ደግሞ ማ በምትባሏ ፊደል ማወቅ ማ ከመቤተሰብ አራተኛ ፊደል ነች። ወ ከቤተሰብ የመጀመሪያ ፊደል ነች። ቅ ከቀቤተሰብ ስድስተኛ ፊደል ነች። በአንድ ላይ ማወቅ ማወቅ የሚል ቃል መስርቶ ይገኛሉ። እዚህ ጋር ደግሞ ማሰብ ማ ከመቤተሰብ አራተኛ ፊደል ነች። ሰ ከሰቤተሰብ የመጀመሪያ ፊደል ነች። ከሳቱ ሰ ማለት ነው። ብ ከበቤተሰብ ስድስተኛ ፊደል ነች። በአንድ ላይ ማሰብ ማሰብ የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ማጠር ማ ከመቤተሰብ አራተኛ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። ር ከረ ቤተሰብ የመጀመሪያ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ማጠር ማጠር የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ሜላት ሜ ከመቤተሰብ አምስተኛ ፊደል ነች። ላ ከለቤተሰብ አራተኛ ፊደል ነች። ት ከተቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሜላት ሜላት ይላል ማለት ነው። ቀጣዩ ከዚህ ጋር ሜዳማ ሜ ከመቤተሰብ አምስተኛ ፊደል ነች። ዳ ከደቤተሰብ አራተኛ ፊደል ነች። ማ ከመቤተሰብ አራተኛ ፊደል ነች። በአንድ ላይ ሜዳማ ሜዳማ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ስሜት ስ ከሰቤተሰብ ስድስተኛ ፊደል ነች። ሜ ከመቤተሰብ አምስተኛ ፊደል ነች። ት ከተቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስሜት ስሜት የሚል ቃል መስርተው እናገኛቸዋለን። በስድስተኛ ፊደል ደግሞ ም በምትባለዋ ምክር ም ከመቤተሰብ ስድስተኛ ፊደል ነች። ክ ከከቤተሰብ ስድስተኛ ፊደል ነች። ር ከረቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምክር ምክር የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ምንጭ ም ከመቤተሰብ ስድስተኛ ፊደል ነች። ን ከነቤተሰብ ስድስተኛ ፊደል ነች። ጭ ከጨቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምንጭ ምንጭ የሚል ቃል መሰረታሉ። እዚህ ጋር ደግሞ ምግብ ም ከመቤተሰብ ስድስተኛ ፊደል ነች። ግ ከገቤተሰብ ስድስተኛ ፊደል ነች። ብ ከበቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምግብ ምግብ ይላል ማለት ነው። እዚህ ጋር ደግሞ በመጨረሻው ፊደል ሞ በምትባለዋ ሞገስ ሞ ከመቤተሰብ ሰባተኛ ፊደል ነች። ገ ከገቤተሰብ የመጀመሪያ ፊደል ነች። ስ ከሰቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሞገስ ሞገስ የሚል ቃል ይመሰረታሉ። እዚህ ጋር ደግሞ ሞከረ ሞ ከመቤተሰብ ሰባተኛ ፊደል ነች። ከ ከከቤተሰብ የመጀመሪያ ፊደል ነች። ረ ከረቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሞከረ ሞከረ የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ የመጨረሻው ሞገተ ሞ ከመቤተሰብ ሰባተኛ ፊደል ነች። ገ ከገቤተሰብ የመጀመሪያ ፊደል ነች። ተ ከተቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሞገተ ሞገተ የሚል ቃል መስርተው ይገኛሉ። ውድ ተመልካቾቼ ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት